ከውጭ ምንዛሪ ጋር በተያያዘ መንግስት እርምጃ እንደሚወስድ ማስጠንቀቂያ መስጠቱን አውቀናል። ባንኮችም የውጭ ምንዛሪ ግብይቱን በህጋዊ መንገድ በማከናወን ኃላፊነታቸውን መወጣት እንዳለባቸው ተገልጿል። በሌላ በኩል ደግሞ የማዘጋጃ ቤታዊ ግብርና የአገልግሎት ክፍያዎችን ለነዋሪዎች መሰረዝ የሚያስችል ረቂቅ ደንብ መውጣቱን ሰምተናል። በዚህም መሰረት የማዘጋጃ ቤታዊ ግብርና የአገልግሎት ክፍያ በከፊልም ሆነ በሙሉ ሊሰረዝ የሚችልበት አሰራር መዘርጋቱ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከውጭ ምንዛሪ ጋር በተያያዘ መንግስት እርምጃ እንደሚወስድ ማስጠንቀቂያ መስጠቱን አውቀናል። ባንኮችም የውጭ ምንዛሪ ግብይቱን በህጋዊ መንገድ በማከናወን ኃላፊነታቸውን መወጣት እንዳለባቸው ተገልጿል። መንግስት የውጭ ምንዛሪ አስተዳደር ስርዓቱን ህጋዊ መልክ ለማስያዝ ፖሊሲና አሰራር እየዘረጋ ባለበት ወቅት ሪፎርሙን ለማደናቀፍ በሚሞክሩ አካላት ላይ እርምጃ እንደሚወስድ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ገልጸዋል። በኢትዮጵያ ዘመናትን ያስቆጠረና ስር የሰደደ የውጭ ምንዛሪ እጥረት የሀገሪቱን ኢኮኖሚ በእጅጉ ሲፈትነው እንደነበር ገዢው ገልጸዋል። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ እንደገለጹት ከሆነ ባንኩ የነበረበት ስር የሰደደ ብልሹ አሰራር በየጊዜው በወጡ ፖሊሲዎች እንዲቀየር ተደርጓል። ባንኮች ህጋዊ ስርዓቱን ተከትለው የውጭ ምንዛሪ ለሚፈልጉ አካላት ምንዛሪው ማቅረብ እንዳለባቸው ጠቅሰው ሆኖም ግን አንዳንዶች ጤናማ ያልሆነ አሰራር ሲከተሉ ይስተዋላል ብለዋል። መንግስት የውጭ ምንዛሪ አስተዳደር ስርዓቱን ህጋዊ መልክ እንዲኖረው ለማድረግ ዘርፈ ብዙ የሪፎርም ስራዎች ማከናወኑን ተናግረዋል። የውጭ ምንዛሪ ችግሩን በዘላቂነት ለመፍታት የተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ መተግበሩን ተከትሎ የውጭ ምንዛሪ አስተዳደር ስርዓት ማሻሻያ መደረጉንም ጠቁመዋል። አልሚዎች ወይም ላኪዎች የውጭ ምንዛሪ ከፈለጉ በህጋዊ መንገድ በባንኮች የሚስተናገዱበት አሰራር ተግባራዊ ተደርጓልን ብለዋል። ከዚህም ባለፈ ለጉዞና መሰል አነስተኛ የውጭ ምንዛሪ ለሚፈልጉ ጉዳዮች ደግሞ ዜጎች በቀላሉ የሚስተናገዱበት የግል የውጭ ምንዛሪ ቢሮ ፍቃድ መሰጠቱን ጠቁመዋል። የሐዋላ ኩባንያዎች በህጋዊ መንገድ የውጭ ምንዛሪ ግብይት ላይ መሳተፍ የሚችሉበት እድል መፈጠሩን የገለጹት የባንኩ ገዢ ህጋዊ ያልሆነውን አሰራር መከተል የሚያስፈልግበት ምንም ምክንያት እንደሌለም ጨምረው ገልጸዋል። ይህ ሁሉ ምቹ እድል ተፈጥሮ አሁንም ህገወጡን መንገድ በመከተል ሪፎርሙን ለማደናቀፍ በሚሞክሩ አካላት ላይ ግን ብሔራዊ ባንክ እርምጃ ለመውሰድ ይገደዳል ብለዋል። ከሪፎርሙ በፊት በመደበኛውና በትይዩ ገበያው መካከል የነበረው የውጭ ምንዛሪ የዋጋ ልዩነት ከ97 በመቶ በላይ እንደነበር አስታውሰው አሁን ላይ ልዩነቱ በእጅጉ መጥበቡን ገልጸዋል። የኢትዮጵያ ብሔራዊ ባንክ በሚወስዳቸው ጥብቅ የፖሊሲና አስተዳደራዊ እርምጃዎች ልዩነቱ እየጠበበ እንደመጣም ተናግረዋል። ባንኮችም የውጭ ምንዛሪ ግብይቱን በህጋዊ መንገድ በማከናወን ኃላፊነታቸውን መወጣት እንዳለባቸው አሳስበዋል። ባንኮች በህጋዊ ስርዓት ማስተናገድ ከቻሉና የውጭ ምንዛሪ ቢሮዎች ክፍት ከሆኑ ሰዎች ወደ ጥቁር ገበያ የሚሄዱበት ምክንያት እንደማይኖርም ነው አቶ ማሞ የተናገሩት። በሌላ በኩል ደግሞ የማዘጋጃ ቤታዊ ግብርና የአገልግሎት ክፍያዎችን ለነዋሪዎች መሰረዝ የሚያስችል ረቂቅ ደንብ መውጣቱን ሰምተናል። በዚህም መሰረት የማዘጋጃ ቤታዊ ግብርና የአገልግሎት ክፍያ በከፊልም ሆነ በሙሉ ሊሰረዝ የሚችልበት አሰራር መዘርጋቱ ታውቋል። የአማራ ክልል ምክር ቤት ነዋሪዎች የማዘጋጃ ቤታዊ ግብርና የአገልግሎት ክፍያ ለመፈጸም የማይችሉበት ሁኔታ መኖሩ በጥናት ሲረጋገጥ ክፍያውን በከፊል ወይም ሙሉ በሙሉ መሰረዝ የሚያስችል ረቂቅ ደንብ አውጥተዋል። የአማራ ብሔራዊ ክልላዊ መንግስት የከተሞች አገልግሎት ገቢ አሰባሰብና ታሪፍ ማሻሻያ የሚል ስያሜ የተሰጠው 28 አንቀጾችን የያዘ ረቂቅ ደንብ ከ9 ዓመታት በፊት የወጣውን የክልሉን ከተማ አስተዳደሮችና ማዘጋጃ ቤቶች የአገልግሎት ገቢ ታሪፍ የተመለከተ ደንብ ለመተካት የቀረበ ነው። ረቂቅ ደንቡ ድንጋጌውን ማሻሻል ያስፈለገባቸውን አራት ዋና ዋና ጉዳዮች የጠቀሰ ሲሆን ከነዚህም መካከል ከተሞች በገቢ ራሳቸውን ባለመቻላቸው ምክንያት በሕግ የተሰጣቸውን ስልጣንና ተግባር ለመወጣት የሚያስችላቸውን ገቢ እያገኙ ባለመሆናቸው እንዲሁም ደግሞ የአገልግሎት ገቢና የገቢ አርዕስት ታሪፍ ማሻሻያ ሲደረግም የከተሞችን ገቢ ለማሳደግ ብቻ ሳይሆን ፍትሐዊ የሆነ የገቢ አሰባሰብ እንዲኖር ለማድረግ በመሆኑ የሚሉ ማብራሪያዎችን ይዘዋል። በተጨማሪም አሁን በክልሉ በስራ ላይ ያለው ደንብ ጊዜው የደረሰበትንና ወቅታዊ የከተሞችን ልማት ለማስፈን ያልቻለ በመሆኑ
ውስን በሆኑ የአገልግሎት ገቢና የገቢ አርዕስት ላይ ተመስርቶ የሚሰበሰበውን የገቢ መሰረት ማስፋት በማስፈለጉ ማሻሻያው ተዘጋጅቶ መቅረቡም ተጠቅሷል። በረቂቅ ደንቡ ከቀረቡ ድንጋጌዎች መካከል በአንቀጽ 23 ላይ ክፍያ የሚቋረጥበት ዕድል እንዳለ ተገልጿል። በዚህ ደንብ መሰረትም የተወሰነው የማዘጋጃ ቤታዊ ግብር እና የአገልግሎት ክፍያ በአስገዳጅነት ሁኔታ ማለትም ተፈጥሯዊና ሰው ሰራሽ አደጋ እንዲሁም ወረርሽኝ ሲከሰት መከፈል የማይችልበት ሁኔታ መኖሩ በጥናት ሲረጋገጥ የሚመለከተው ከተማ ወይም ወረዳ አመራር ኮሚቴ ክፍያውን በከፊልም ሆነ ሙሉ በሙሉ ሊሰርዝ እንደሚችልና የዚህም ዝርዝር አፈጻጸም በመመሪያ እንደሚወሰን ያስረዳል። በረቂቅ ደንቡ ክፍል 3 ስለ ከተሞች ገቢ ታሪፍ አወሳሰን አሰባሰብና አጠቃቀምን በተመለከተ ከተዘረዘሩት ድንጋጌዎች መካከል የታሪፍ ምጣኔ አጣጣልን በተመለከተ የማዘጋጃ ቤታዊ ገቢ አይነቶች የታሪፍ ምጣኔ የሚጣለው በቅድሚያ በገቢ ምንጮቹ ላይ ዝርዝር ጥናት ተካሂዶ የገቢው ቀጣይነትና ተገቢነት ሲታመን ብቻ መሆኑን ይገልጻል። በተጨማሪም የክፍያ ታሪፍ ምጣኔያቸው እንደ ከተሞቹ ደረጃ የወጪ ፍላጎትና የህብረተሰቡን የመክፈል አቅም በማገናዘብ በቁጥር ወይም በመቶኛ ሊወሰን እንደሚችልና የታሪፍ ምጣኔ ሲዘጋጅ በግብሩ አይነት በአገልግሎቱ አይነትና መጠን ተለይቶ በገበያ ዋጋ ወይም በሌላ ስሌት እንደሚጣልም ተደንግጓል። የክልሉ ከተሞች ተነጻጻሪ የሆነ የታሪፍ ምጣኔ አዘገጃጀት ስርዓት እንዲከተሉ በ3 ዓመት አንድ ጊዜ የክልል ከተሞችና መሰረተ ልማት ቢሮዎች ከገቢ ቢሮዎች ጋር በመቀናጀት በክልሉ የሚገኙ ማዘጋጃ ቤቶች የታሪፍ ምጣኔ ወይም ተመን አዘገጃጀትና አፈጻጸም ጥናት በማከናወን የተጠቃለለ የህግ ማዕቀፍ ማዘጋጀት እንደሚኖርበትና አዲስ የታሪፍ ምጣኔ ሲዘጋጅም ሆነ ነባሩ ሲሻሻል የከተማው ነዋሪ ህብረተሰብ በሂደቱ የተሟላ ተሳትፎ ማድረግ እንዳለበትም ተጠቅሷል። በሌላ በኩል ማንኛውም የከተማ አስተዳደር ማዘጋጃ ቤት ወይም ታዳጊ ከተማ በከተማው ክልል በንግድ ስራ ላይ የተሰማራን ወይም የሙያ አገልግሎት የሚሰጥን ማንኛውም ሰው በተመለከተ ወቅታዊ መረጃዎችን በመሰብሰብና የተሰበሰቡትን መረጃዎች በመያዝ ለደረጃው የሚመጥን ዓመታዊ የንግድ ስራና የሙያ አገልግሎት ክፍያ እንደሚወስንና እንደሚሰበስብ ተሻሽሎ በቀረበው ረቂቅ ደንብ አንቀጽ 9 ተጠቅሷል። በሌላ መረጃ ደግሞ የአሜሪካ ድጋፍ በመቋረጡ በሆቴሎች የሚደረጉ ስብሰባዎችና ስልጠናዎች መቀነሳቸውን ሰምተናል። በርካታ ተቋማትም ከሆቴሎች ጋር የገቡትን ውል በመሰረዛቸው ሆቴሎቹ በ10 ሺዎች የሚቆጠር ዶላር ለማጣት መገደዳቸውን የታወቀው የአሜሪካ ዓለም አቀፍ ተራድኦ ድርጅት ወይም ደግሞ USAID በተለያዩ መንገዶች ለሀገሮች ሲያደርገው የነበረው ድጋፍ በመቋረጡ ምክንያት በአዲስ አበባ ከተማ በሚገኙ ሆቴሎች ይካሄዱ የነበሩ ስልጠናዎች፣ ስብሰባዎችና አጫጭር አውደ ጥናቶች መቀነሳቸውን የሆቴል ዘርፍ ተዋናዮች ተናግረዋል። እንደ አውሮፓውያን አቆጣጠር በ2024 ብቻ ወደ 38 ቢሊዮን ዶላር በጀት በመላው ዓለም ወጪ ማድረጉ የሚነገርለት USAID ለኢትዮጵያ 1.2 ቢሊዮን ዶላር ድጋፍ ያደረገ ግዙፍ የተራድኦ ድርጅት መሆኑ ይነገርለታል። በአዲስ አበባ ውስጥ ከሚገኙ ሆቴሎች ይህ ድጋፍ በመቋረጡ የገጠማቸውን ችግር በተመለከተ ስማቸው እንዳይጠቀስ የፈለጉ አንድ የማርኬቲንግ ባለሙያ እንደ አውሮፓውያን አቆጣጠር በመጋቢትና በሚያዝያ 2025 ብቻ ለሆቴላቸው ይገባ የነበረ 25000 ዶላር በፕሮግራሙ መታጠፍ ምክንያት መሰረዙን ተናግረዋል። በዚህ ምክንያት የማይገኘውን ገንዘብ ለማካካስ ከዚህ ቀደም ከነበረው የሆቴሉ ዋጋ ባነሰ ገንዘብ ፕሮግራሞችንና እንግዶችን የመቀበል እንዲሁም ደግሞ በማርኬቲንግ ባለሙያዎች አማካኝነት ወደ ድርጅቶችና ተቋማት በመሄድ የማካካሻ እንግዳ የመሳብ ስራ እየተከናወነ መሆኑን ተናግረዋል። በተመሳሳይ በካሳንቺስ አካባቢ የሚገኝ አንድ የሆቴል አዳራሽ ባለሙያ በሰጡት አስተያየት ደግሞ የሆቴሉ አዳራሽ በሳምንት 3 አንዳንዴም ለ5 ቀናት በሙሉ ተይዘው የነበረበት ጊዜ እንደነበር አስታውሰው አሁን ግን የሚደረጉ ስብሰባዎች ቁጥር መቀነሱን ገልጸዋል። አንድ የሆቴል ማርኬቲንግ ባለሙያ ከዚህ ቀደም በሚደረጉ ስብሰባዎች ምንም እንኳን ሁሉም ስብሰባዎች በቀጥታ በUSAID የሚደገፉ ባይሆንም በተዘዋዋሪ በራሱ ድጋፍ የሚደረግላቸው እንደሆነ መረጃው እንዳላቸው ተናግረዋል። በአዲስ አበባም ሆነ ከአዲስ አበባ ውጭ የሚገኙ ሆቴሎችን ለመጠየቅ በተደረገ ጥረትም ድጋፉ በመቋረጡ ብዙ ስምምነቶች መሰረዛቸውን ለማወቅ ተችሏል። በጉዳዩ ላይ አስተያየት የሰጡት የኢትዮጵያ የሆቴልና የቱሪዝም አሰሪዎች ፌዴሬሽን ፕሬዝዳንት ፍትህ ወልደሰንበት በUSAID በሚደገፉ ፕሮግራሞች በተለይም የተለያዩ ስልጠናዎች፣ ኮንፈረንሶችና አውደ ጥናቶች ሲካሄዱ እንግዶችም የመኝታ ክፍሎችን ይይዙ እንደነበር ገልጸዋል። ከሆቴሎች ጋር የሚደረጉ ስምምነቶች በመሰረዛቸውና ፕሮግራሞቹን በመታጠፋቸው እንዲሁም ደግሞ እንግዶቹ በመቅረታቸው የደረሰውን ጫና በተመለከተ ፌዴሬሽኑ በቀጣይ ጊዜያት ግምገማ እንደሚያደርግበት ገልጸው ሆቴሎች አማራጭ ስትራቴጂ እንዲቀይሱ አሳስበዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ
የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።